ፈተና የጥናታችን ውጤት የምንለካበት መመዘኛ እንጂ እኛነታችንን የሚወስን አይደለም። ጭንቀት ተፈጥሯዊ ቢሆንም ከልክ ያለፈ ውጥረት ግን እንቅፋት ነው። በፈተና ጊዜ የሚፈጠር ጭንቀትን ወይም ደግሞ ቴንሽንን ልንቆጣጠርባቸው የምንችልባቸው ዘዴዎችን እንመለከታለን። ፈተና የመፈተኛ ጊዜ ሲቃረብ ሁላችንም በመጠኑ መጨነቅና ከወትሮ ከፍ ባለ ውጥረት ውስጥ መግባታችን የተለመደ ነገር ነው። ይህም ጤናማ ፍርሃት ለፈተና እንድንተጋ ስለሚረዳን በተሻለ ለመዘጋጀት እንዲሁም ጥሩ ትኩረት ለማድረግ ያስችለናል። ሆኖም ግን ይህ ጭንቀት ወይም ደግሞ ቴንሽን መጠነኛ ካልሆነ ወደ መደናገርና ከፍተኛ ለሆነ ውጥረት ይዳርገናል። በዚህም የተነሳ ፈተናችንን በጥሩ እንዳናስኬድና ተገቢውን ትኩረት እንዳንሰጥ ያደርገናል። ከዚህም ሀሳብ ጋር በተያያዘ ለእንደዚህ አይነት ጭንቀትና ውጥረት ውስጥ እንድንገባ አስተዋጽኦ ከሚያደርጉ ምክንያቶች ውስጥ ጥቂቶቹን እንመልከት። በዛሬው ቪዲዮ ወደ ቴንሽን እንድንገባ የሚያደርጉንን 3 ነገሮችንና ወደ ቴንሽን ውስጥ እንዳንገባ ምን ማድረግ እንዳለብን አንድ ባንድ እንመለከታለን ማለት ነው። ቪዲዮ ደግሞ እንደሚጠቅማችሁ አልጠራጠርም። ይህ ቪዲዮ ለሌሎች ጓደኞቻችሁ እንዲደርስ ላይክ በማድረግ ጀምሩት። እንዲሁም ሰብስክራይብ ካላደረጋችሁ እንደነዚህ አይነት ቁም ነገር አዘልና ጠቃሚ ትምህርታዊ ቪዲዮዎች ይደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ቴንሽን ውስጥ እንድንገባ ከሚዳርገን የመጀመሪያው አሉታዊ ሀሳቦችን ወደ አእምሮ በማምጣት ሀሳባችንን ሙሉ በሙሉ ስለ ፈተናው አስከፊነትና ስለ ውጤቱ መበላሸት አብዝተን ማሰብ። ይህም ማለት ፈተናውን እኛ እንደማንሰራውና እንደሚከብድና ከኛ አቅም በላይ እንደሆነ ማሰብ። ሁለተኛው ደግሞ በቂና ምክንያታዊ ያልሆኑ ግምታና ድምዳሜ አጠቃሉ ስለ ፈተናው ማሰብ። በሶስተኛነት የምናየው ደግሞ የውጫዊ ተጽዕኖ እንደ ቤተሰብ፣ መምህራን እና ጓደኛ የሚመጡ ጫናዎች አስተሳሰባችን ላይ ይህ መሆን አለበት ወይንም ደግሞ ይህ መሆን አለበት ወይም መሆን የለበትም የሚል አቋም መያዝ ስህተትን እንዳንቀበልና መሳሳትን እንድንፈራ ስለሚያደርግ በፈተና መዳረሻ ከፍተኛ ያልሆነ ውጥረት ውስጥ ይዳርገናል። በአራተኛነት ደግሞ ሙሉ ሀሳብን ወደ ፈተና ይዘትና ሁኔታ ከማተኮር ይልቅ ወደ ውጤትና ነጥብ ብቻ ላይ በማተኮር ማስላት። እነዚህ ዋና ዋናዎቹ በፈተና ወቅት ውጥረትንና ጭንቀትን የሚያስከትሉ ምክንያቶች ናቸው። ስለዚህ ተፈታኞች የተወሰነ ዘዴን በመጠቀም ይህን አይነቱን ከፍተኛ ውጥረት መቆጣጠርና እስከ ወዲያኛው ማጥፋት የምትችሉበትን መንገድ አንድ በአንድ እንመልከት። የመጀመሪያው የሚሆነው ከፈተና በፊት ማድረግ የሚገባን ዘዴዎች። ፈተና ሲመጣ መጠነኛ ውጥረትና ጭንቀት ተፈጥሯዊና ሁሉም ተፈታኝ ተማሪ እንደሚያጋጥመው መረዳት። ለፈተና ስንዘጋጅ አዎንታዊና በጎ ሀሳቦችን ማሰብ። ይህ ማለት ስለ ፈተናው ክብደትና አስከፊነት ከማሰብ በተቃራኒው በአይነ ህሊና ወይ ደግሞ ቪዥዋላይዜሽን ዘና ብለን ስንፈተንና በተገቢ መንገድ ስንፈተን በአእምሯችን መሳል። ከዚህ ጋር በተያያዘ ከዚህ ቀደም በክፍል ውስጥ በብቃት የሰራናቸውን ፈተናዎችና ያገኘናቸውን ጥሩ ውጤቶች ማሰብ እና ምን አይነት ፈተና ሊመጣ ይችላል ብለን አብዝተን ከመጨነቅ ይልቅ የሚመጣው ፈተና ከዚህ በፊት ከተማርነው የተለየ አለመሆኑ መረዳትና መጪው ፈተና ላይ በተመሳሳይ የምንሰራው ማሰብ። ይህም ስናደርግ ደግሞ ሙሉ ለሙሉ ትኩረታችንን ፈተናው ላይ እንድናደርግና አሪፍ ውጤት እንድናመጣ ይረዳናል። በሶስተኛነት የምናገኘው ደግሞ ፈተና ማለት ከዚህ ቀደም ከተማርነው ነገር የተረዳነውንና የቀሰምነውን እውቀት የምንለካበት መመዘኛ እንጂ የኛ የህይወት ምዕራፍ ማብቂያ ወይም ደግሞ አጠቃላይ ችሎታችንን የሚያመላክት አይደለም። ምክንያቱም ከላይ እንደ ምክንያት ለተቀመጡ ነጥቦች ከዚህ ሀሳብ ጋር በተያያዘ አንድ ተማሪ በፈተና ጥሩ ውጤት ባያገኝና ቢሳሳት ከቀድሞውኑ ወደ ጭንቅላቱ የሚመጣው አለማወቁ ዋጋ እንደሚያስከፍለውና ቤተሰቦች ሆነ መምህራን እንደ ሰነፍና ዋጋ እንደሌለው ስለሚገመት ስህተትን አስተካክሎ ለቀጣይ ማሻሻልና ለመማር መሰናክል ይፈጥራል። ስለዚህ ማወቅ ያለብን አንድ ነገር ቢኖር መሳሳትን አለመፍራትና ሁሌም ለማወቅና ራስን ለማሻሻል ዝግጁ መሆንን ነው። እንዲሁም አሁን የምንፈተነው ፈተና እንዳሰብነው እንኳን ውጤት ባያስደስት ለቀጣይ ማስተካከልና ማሻሻል እንደሚቻል ማመን ነው። ይህም ደግሞ ለምን ይረዳናል? ያለን ፖቴንሻል አውጥተን ትምህርታችን ላይ ትኩረት በማድረግ የምናውቀውን ጥያቄዎች እንድንሰራ ያደርገናል። ከዚህም በተጨማሪ ደግሞ ከቴንሽኖች ነፃ እንድንሆን ይረዳናል። በቀጣይ የምንመለከተው ደግሞ ከጓደኞቻችን ጋር ያጠናውን ነገር በጋራ ሆነን መጠያየቅና እርስ በርስ ያወቅነውን ነገር መለዋወጥ። ይህ ዘዴ ይበልጥ የማስታወስ ብቃታችን እንዲጨምርና የተጠያየቅነው ነገር እንዳይረሳን ያደርጋል። ከዚህ በተጨማሪ የተሳሳትነውን ነገር ድጋሚ እንድንከልስና እርማት እንድናደርግ ያግዘናል። በቀጣይ የምናገኘው ደግሞ የፈተና ቀን ሲቃረብ እንደ ወትሮ ዘና ማለትና በቂ እረፍትና በቂ እንቅልፍ መተኛት። ይህም ደግሞ ጭንቀትን በእጅጉ ይቀንሳል። እንዲሁም ተረጋግተን ያጠናነውን ነገር አስበን እንድንሰራ ይረዳናል።
በቀጣይ ማሳያችሁ ደግሞ ፈተና ከጀመረን በኋላ ማድረግ የሚገቡን ነጥቦች አንስተን አንድ ባንድ እንመለከታለን። ወደ ፈተና ከመሄዳችን ቀደም ብለን ለፈተና የሚረዱን መሳሪያዎችና የመፈተኛ ቁሶችን ማዘጋጀት፣ አብዝተን ፈተናንና የምናመጣውን ነጥብ ስሌት አለመገመት፣ ፈተና ስንጨርስ የተሳሳትነውን ጥያቄ አብዝተን ማሰብና ሌላ ተማሪ መጠየቅ ጭንቀት ውስጥ ስለሚከተን ከዚህ ይልቅ ቤት ሄደን እረፍት ማድረግና ለቀጣይ ፈተና መዘጋጀት። በፈተና ጊዜ ድንገት ጭንቀትና ድንጋጤ ከገጠመን ወዲያው የምንሰራበትን ገታ አድርገን በጥልቀት አየር በአፍንጫችን ስበን ወደ ሳምባ እያስገባን መልሰን ማስወጣት። ይህም ደግሞ እስክንረጋጋ መደጋገም ይመከራል። ከዚህ በመቀጠል የማረጋጊያ ቃላትን ለራስዎ መንገር። ለምሳሌ አሁን ደህና ነኝ፣ ጥሩ ሆኛለሁ፣ ወይም ደግሞ በምናምነው ሃይማኖት ጊዜ የማይወስድብንን አጭር ጸሎት በልባችን መጸለይ። ከዛም መልሰን በተረጋጋ መልስ ፈተናውን መጀመር ይመከራል። ከዛ በመቀጠል ደግሞ ፈተና በምንሰራ ጊዜ ግራ ያጋባንና እርግጠኛ ያልሆንበትን ጥያቄ በዕለት በማቆየት ወደ ቀጣዩ ጥያቄ መሄድ ይመከራል። ይህም ደግሞ ጊዜያችንን በአግባቡ እንድንጠቀም ይረዳናል። ነገር ግን ምልክት አድርገን ማለፍ ይኖርብናል። ምክንያቱም ተመልሰን ጥያቄዎቹን መስራታችን ስለማይቀር ምልክት አድርገን እንድናልፍ ይመከራል። በቀጣይ የምናየው ደግሞ በተመሳሳይ እርግጠኛ ያልሆንበትን መልስ ላይ ተደናግጠን መሰረዝና መደለስ ወይም ደግሞ መቀነስ። ይህ ስንደነግጥና ስንጨነቅ የምናውቀውን መልስ ትተን ወደ ሌላ መልስ እንድንሰጥ ስለሚያደርግ መሰረዝና መደለስን መቀነስ። በቀጣይ ደግሞ ፈተናውን ወደ ማገባደድ ስንደርስ በይለፍ ያስቀመጥናቸውን ግራ ያጋቡንን ጥያቄዎች ጥቂት አስበንበት መልስ መስጠት፣ ካልሆነ ደግሞ ብልሃትን ተጠቅመን የግመታ መልስን ሰጥተን ወደ ቀጣዩ ጥያቄ መሄድ። በመጨረሻ ደግሞ ትልቁና ወሳኙ ነገር ለቴንሽን ከሚዳርጉን ነገሮች አንዱ ምንድነው? በተደጋጋሚ ሰዓትን አለመመልከት ወይም ደግሞ ሰዓት በቃን አልበቃን እያለን አለመጨነቅ። ይህ በጣም ሳንንቀራፈፍ ተረጋግተን ፈተናውን መስራትና ፈተናውን ከጨረስን በኋላ ደግሞ ተመልሰን የሰራነውን ጥያቄ አጠቃላይ ማየት ያስችለናል። ይህም ማለት ምንድነው? ሰዓት በምናይበት ጊዜ ተረጋግተን እንዳንሰራና ጊዜ ሄደ ስለሚመስለን በየመሃሉ ቢያንስ 2 ወይም 3 ብናይ ይመከራል። ከዛ ውጭ ደጋግሞ ማየት ግን ለቴንሽን ስለሚዳርገን ሰዓት ከማየት መቆጠብ ይኖርብናል። እስካሁን ባልኳቸው በተጨማሪ ተፈጥሮ የጭንቀትን ተቀበሉ፣ ነገር ግን በአዎንታዊ ሀሳቦች ተክታችሁ ተዘጋጁ። ጥሩ ረፍትና እንቅልፍ ለስኬት ወሳኝ መሰረቶች ናቸው። በፈተና ሰዓት ተረጋጉ። ውጤት ሳይሆን በአሁኑ ሰዓት ጥያቄውን በጥሩ ሁኔታ መስራት ላይ ብቻ አተኩሩ። ምክንያቱም ወደፊት ወደ ውጤቱ የምታስቡ ከሆነ አሁን ላላችሁበት ትልቅ ተጽዕኖ ስላለው ያን ከማሰብ ተቆጠቡ። መሳሳትን አትፍሩ። ለመማርና ለማሻሻል ዝግጁ ሁኑ። እርግጠኛ ነኝ በልበ ሙሉነትና በተረጋጋ መንፈስ የምትዘጋጁና የምትፈተኑ ከሆነ መልካም ውጤት እንደምትሰሩ አልጠራጠርም። መልካም ጊዜ። የዛሬው ቪዲዮ ይሄን ነበረ። ቪዲዮ እንደጠቀማችሁ አልጠራጠርም። ለሌሎች ጓደኞቻችሁ እንዲደርስ ደግሞ ላይክ በማድረግ ሼር በማድረግ ጓደኞቻችሁ እንድትጠቅሟቸው በአክብሮት እጠይቃለሁ ማለት ነው። ሰብስክራይብ ካላደረጋችሁ ደግሞ እንደነዚህ ጠቃሚ ቪዲዮዎች ወደፊትም ስለምታገኙ ሰብስክራይብ ማድረጋችሁን አትርሱ እላለሁ። የዛሬው ቪዲዮ ይሄን ነበረ። ሰላም።